ኖርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። እሑድ ከሌሊቱ 6 ሰዓት በሆነ ጊዜ ጌታ ኢየሱስ ክርስቶስ ከመቃብሩ ውስጥ ተነሳ። አዳምን በኃጢአቱ ምክንያት ከመጣበት ፍዳ አዳነው፣ የጠፋ መልኩንም አደሰ። ጌታችን ኢየሱስ ክርስቶስም ከመቃብሩ ውስጥ በተነሳ ጊዜ እጅግ ኃይለኛ የሆነ ታላቅ ንውጽውጽታ ሆነ። ሰውም ሁሉ ደነገጠ። የከሃዲያን አይሁድ ዘመዶች የሆኑ ንጹሐን ወገኖችም ከመቃብራቸው ተነስተው ወደ ኢየሩሳሌም ገብተው እንዲህ ብለው በታላቅ ድምፅ ሰበኩ። የአይሁድ ማኅበር ሆይ፣ ስለ ሰው ድነት ወደ ዓለም መጥቶ ሰው የሆነው ይህ ኢየሱስ ክርስቶስ ነው እኮን። ከእርሳቸውም ውስጥ ሰው ሁሉ ወደ አባቱ ደርሶ የዛሬ 3 ቀን የሰራችሁት ምንድን ነው ይለዋል። አባቱም በመካከላችን የተገለጠ አንድ አሳሳች ሰው ከመግደላችን በቀር ምንም አልሰራንም ብሎ ይመልስለታል። ልጁም አባቱ አሳሳች ሰው አይደለም፣ ሁሉን የፈጠረ የዓለም ባለቤት ፍጥረቶቹንም የሚያድናቸው ነው እንጂ ሲኦልን በዝብዟታልና እኛንም ከመቃብራችን አውጥቶናልና በሞቱም የሞትን ስልጣን አጥፍቷልና አዳምንም በኃጢአቱ ከመጣበት ፍዳ አድኖ አንስቶታልና ብሎ ይመልስለታል። እንዲሁም እያንዳንዱ ሰው ከመቃብር ከወጡት አባቶች ወደ ልጆቻቸው፣ ልጆችም ወደ ወላጆቻቸው፣ ወንድም ወንድሞቹ፣ እህትም ወደ እህቷ፣ እህትም ወደ ልጆቿ፣ ሙሽራም ወደ አባቷ፣ አማትም ወደ ምራቷ ይሄዳሉ። ሰው ሁሉ ወደ ቤተሰቡና ወደ ወገኑ እየገባ የጌታችን የኢየሱስ ክርስቶስን እውነተኛውን ነገር ያወራቸዋል። በሲኦልና በመቃብራቸው ውስጥ ያዩትን የጌታችንን የኢየሱስ ክርስቶስን ከሃሊነቱንም ያበስራሉ፣ ያወራሉ፣ ይናገራሉ። ከሙታኖችም የሚሰማ ይህ ነገር በአይሁድ ላይ በበዛ ጊዜ ከእናንተ ማንንም አናውቅም ብለው ካዱ። አባትም ልጁን በገሌ መቃብር የቀበርከኝ እኔ አባት ነኝ ይለዋል። እናትም ልጇን እኔ የገሊት እናትሽ ነኝ፣ ወንድሞችሽም ገሌና ገሌ ናቸው ትለዋለች። የተወለደችበትም ቀን በየወሩ ስም ትጠራለች። በእንደዚህ ባለ ዘመን ገሊት የተባለች የገሌ ልጅ ያጋባውህ አይደለሁምን ትለዋለች። ስራውን ሁሉ በገላው ውስጥ ያለውን ምልክት ሁሉ ትናገረዋለች። ልጅ ሆይ በፍርድ ቀን እንዳይክድ የእግዚአብሔርን ልጅ አትካደው ትለዋለች። አይሁድም ይህንን ነገር በሰሙ ጊዜ ያፍራሉ። ዘመዶቻቸውም እንደሆኑ ያምኗቸዋል። እርሱ የእግዚአብሔር ልጅ እንደሆነ የጌታ ኢየሱስ ክርስቶስን ነገሩን ባወሱባቸው ጊዜ ግን ወደ ክደታቸው ተመልሰው የሚያሳድዷቸውና የሚገድሏቸው ሆኑ። አይሁድም ጌታችን ኢየሱስ ክርስቶስ አባቶቻቸውን፣ ወንድሞቻቸውን፣ ልጆቻቸውን፣ እህቶቻቸውን፣ ዘመዶቻቸውን ሁሉ ከሙታን ተለይቶ እንዳስነሳ ካዱ። አስቀድመን እንደተናገርነው ንጹሐን አባቶች አብርሃም፣ ይስሐቅ፣ ያዕቆብ እንዳስነሳቸው ባዩ ጊዜ ቀድሞ አልካዱም ነበር። ከአብ ዘንድ እኔ እንደማላጣላችሁ አታስቡ። ነገር ግን የሚያጣሏችሁ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ አሉ። ወደ አብርሃም ያጣሏችኋል ያለው የጌታችን የኢየሱስ ክርስቶስ ቃሉ ይፈጸም ዘንድ እንዲሁ አባቶች ሁሉ ከእውነተኛው ስለ ትንሣኤው ምስክር ሆነዋል። በዕውር ሰንበት ማለዳ ገና ጨለማው ሳለ ሴቶች ወደ መቃብር ቦታ መጡ። እንደ እስራኤል ልጆች ሕግ የጌታችንን ሥጋውን ይቀቡት ዘንድ ሽቱና ማዕጠንቶችን ከእርሳቸው ጋር ይዘዋል። የመጡትም ሴቶች እመቤታችን ድንግል ማርያም፣ የቀሌዮጵያ ማርያም፣ ጳውፍልያና ማርያም መግደላዊት፣ እነርሱም ጌታችን ኢየሱስ ክርስቶስን በገንዘባቸው ሲያገለግሉት የነበሩት ናቸው። ወደ መቃብሩም ከመድረሳቸው አስቀድሞ ንጹሕ ሥጋውን እናይ ዘንድ ከመቃብሩ አፍ ላይ ደንጊያውን የሚያስወግድልን የምናገኘው ሰው ይኖር ይሆን ብለው እርስ በርሳቸው ይነጋገሩ። በመቃብሩ አፍ የተቀመጠች ደንጊያ እጅግ ታላቅ ናትና ወደ መቃብሩን በደረሱ ጊዜ ድንጋይቱ ተንከባላ፣ በላይዋም የእግዚአብሔር መልአክ ተቀምጦ አገኟት። ባዩትም ጊዜ ደነገጡ፣ ወደ መቃብሩ መቅረብ ፈሩ። መልአኩም አትፍሩ፣ አትደንግጡ፣ ሕያውን ከሙታን ጋር ለምን ትሹታላችሁ? ጌታችን ከመቃብሩ ውስጥ ተነስቷልና ኑ መቃብሩን እዩ። ይቅርታው ቸርነቱ ለዘላለሙ በሁላችን ላይ ይደርብን።